ከዓለም አንደኛ ነዳጅ ያለው ሀገር ቬኔዙዌላ ነው። ከዓለም ሶስተኛ በነዳጅ ብዛት ኦኬ ያለው ሀገር ኢራን ነው። አምስተኛው ላይ ደግሞ ያለው ሪዘርቭ መሬት ውስጥ ባለው ብዛት ማለት ነው ኢራቅ ነው። ይሲ ኢራቅ ለነዳጇን ለአሜሪካና ለዌስቱ ነበር የምትሸጠው። እንዴት መሰላችሁ? በ60ዎቹ ላይ አንድ የሲአይኤ ኤጀንት የነበረ አገሩን ሄዶ ያለውን መንግስት ኦኬ ገልብጦ ያለውን የነዳጅ እንትን ወደ አሜሪካና ወደ ዌስቱ ብቻ እንዲሸጥ ተደርጎ መንግስት እንዲገለብጥ የተላከ ኤጀንት ሰውዬ ነበረ። ያንን ሲሞክር ተይዞ ልክ ሲታወቅበት በዛው ሮጦ ወደ ኢጅፕት ይገባል። ኢጅፕት ነው የኖረው። ኢጅፕት ኖሮ በኋላ ላይ ራሱ ሲአይኤ ሄዶ ገልብጦለት መንግስቱን አስወርዶለት እንደገና መጥቶ እንዲይዝ አድርገው ስልጣን ሰጥተውት ማለት ነው ነግሶ ከነሱ ጋር ይሰራ ነበር ለረጅም ዓመታት፣ በጣም ለብዙ ዓመታት እስከ 2003 ድረስ። ይህ የሲአይኤ ኤጀንት ሳዳም ሁሴን ይባላል። ኦኬ ሄዱና ተመልከቱት። ይህ ኤጀንት ለመጀመሪያ ጊዜ ስህተት የሰራው ምንድነው? በዛ አካባቢ ያለ ሀገር ፓለስቲና የሚባለውን ህዝብ ደግፋለሁ፣ የእነሱን ትግል ደግፋለሁ ስላለ የደረሰበትን ሽንፈት አይታችኋል። ከዛ ነዳጁን ጭራሽ አልሸጥም ለዌስቱ አላቀርብም በማለቱ ትልቅ አይነት ችግር የደረሰበት አገሩ ምን ውስጥ እንደገባ መቼም ሁላችሁም ብታውቁት ነው አይደል? 2003 ጀምሮ ያለፈውን 22-23 ዓመት ኢራቅ ከዓለም አምስተኛ ሀብታሟ በነዳጅ ሀብታሟ ሀገር እያንዳንዱ ነዳጇን የምትሸጥበት ብር ወደ ሀገሩ አይገባም። ነዳጇን ሽጣ ብሩ አሜሪካ ነው የሚቀመጠው። ኒውዮርክ ያለ የሪዘርቭ ባንክ ውስጥ ነው ማስቀመጥ ያለባት። ጠቅላላው የኢራቅ ብር 90% የሀገራቸው ገቢ ነዳጅ ነው። እያንዳንዱ የነዳጅ ብር አሜሪካ ነው የሚቀመጠው። አሜሪካ ሄዶ ይጠይቃሉ። ፓርላመንቱ ወይም ደግሞ መንግስት፣ የኢራቁ መንግስት ሄዶ ብር ይህን ያክል ለደሞዝ ያስፈልገን፣ ለአስተማሪ ደሞዝ፣ ለሆስፒታል ያስፈልገናልና ይለቀቅልን እያለ እየጠየቀ ነውና አይለቀቅልህም ይባላልም። ይሄ ሁሉ ምን ያደርግልሃል ይባላል በራሳቸው ብር እና ያለፈውን እንግዲህ 22 ዓመት እዛ ውስጥ ነው የኖሩት። እንደሱ ነው አሁንም ዛሬም ያሉት። ከዓለም አንደኛ ቬኔዙዌላ የደረሰባትን አያችሁ። አሁን የመንግስቱን አውርደው ከያዙት በኋላ እያንዳንዱ የቬኔዙዌላ ነዳጅ በአሜሪካ ስር ነው የሚሸጠው። አሜሪካ ለፈቀደችለት ቦታ ነው የሚሸጠው። ብሩን ወደ አሜሪካ ነው የሚገባው ልክ እንደ ኢራቅ። ከዛ ነው ከአሜሪካ ባንክ ነው ለቬኔዙዌላ መንግስት የሚሰጠው ብሩ። የዛ ነው ተስማምተው አሁን መሸጥ የጀመሩት። ያንን ለማድረግ ነው አሁን ያለው ጦርነት እኮ። ኢራንን ነዳጇን ያላትን ነዳጅ ወስዶ ነዳጇን ከሸጠች በኋላ ብሯን አሜሪካ እንድታስቀምጥ ልክ እንደነ ኢራቅ እንደነ ሳውዲ በመጀመሪያ ደረጃ ነዳጃቸውን ያለ ዶላር በስተቀር እንዳይሸጡ አስፈርመዋቸዋል። ኦኬ ነዳጅ የሚሸጡት በዶላር ብቻ ነው። ከዛ ያ ዶላር ደግሞ ሳውዲ ከተቀበለች በኋላ ለሀገራቸው ላይ የሚያወጡትን አውጥተው የተረፈውን ብር ጠቅላላ የአሜሪካን ስቶክ ማርኬት ላይ ኢንቨስት ማድረግ አለባቸው ብለው ፈርመዋል። በውዴታ እኮ አይደለም፣ ፈርመዋል። እያንዳንዱ ከፔትሮል የሚያገኙትን ዶላር የአሜሪካ ኢኮኖሚ ላይ ኢንቨስት ነው የሚያደርጉት። አሁን እኛ ይመስለናል ብዙ ነገር ይባላል አይደል? እንደዚህ ስለሆነ ከእስራኤል ጋር ስለጣላች ወይ ደግሞ እንደዚህ ህዝቡን ስለ ዲሞክራሲ ሉክ ነዳጅ ያለው ሀገር እያንዳንዱ ቅድሜ ከ1 እስከ 7-8 እስከ ራሻ ድረስ እስክደርሱ ድረስ በጠቅላላ ለአሜሪካና ለዌስቱ ነው ማቅረብ ያለበት የሚሸጠው። አልሸጥም ያለው ነው ችግር ውስጥ የገባው። አንዴ ችግር ውስጥ የገባው ደግሞ ብሩን ብቻ ነዳጁን ብቻ ሳይሆን የሚያጣው ራሱ ከነዳጅ ያለውን ገቢውን ራሱ ማግኘት አይችልም። አሁን ምን እንደሆነ እንዴት አድርገው ያናቺ ማሳካት እንደሚችሉ የሚታወቅ ነገር የለም። ምክንያቱም ኢራን ድሮ ከአክሱማይት መንግስት ጋር የሚገበያይ ሲቪላይዜሽን ነው፣ ስልጣኔ ነው።
ኦኬ ከዛ በፊት በድሮ ጊዜ የነበረ ህዝብ ነው እና ይህንን ህዝብ እንዲሁ ዝም ብሎ በአንድ ጊዜ ሄዶ እንደ ኢራቅ የተሰራው ዩናይትድ ኪንግደም የሰራችው ሀገር ነው። ሳውዲ አሁን የሳውድ ፋሚሊ የሰራው ሀገር ነው። የሳውድ ፋሚሊ ምን እንደሆኑ ሄዱና ቼክ አድርጉ፣ ምኖች እንደሆኑ። ትክክለኛ አረቦች ራሱ አይደሉም። እና አሁን ፔርሺያ የሚባለውን ሀገር መንካታቸው የሚያወጣው ውድቀት መቼም እያንዳንዳችን መገመት የምንችለው ነው። አሁን ያለንበት ችግር በጣም ትልቅ አይነት ችግር ውስጥ ነው የዓለም ህዝብ እየገባ ያለው። ምክንያቱም ኢራን ወይ ኢራቅ አይደለም፣ ሲሪያ አይደለም፣ ወይ ሳውዲ አይደለም። ከበፊት ነግራቸዋለሁ ከአክሱማይት መንግስታት ዘመን ጀምሮ የመጣ በጣም 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 ትልቅ ስልጣኔ ነው። ትልቅ ህዝብ ነው። ጉድ ላክ